ሊቨርፑሎች ትላንትና ሶስታቸው ከወጡ በኋላ ሞሳላ የሰጠው ቃለ መጠይቅ በብዙ የዜና ምንጮች እየተወራ ነው ያለው። ለምሳሌ ዘ ጋርዲያን ሄድላይን ያደረገው ሞሳላ እንዲህ ያለ ነው የሚለው I've been thrown under the bus and signals Liverpool exit። ስለዚህ ሞሳላ I've been thrown under the bus በሚልበት ጊዜ ያው ሊቨርፑሎች እሱን እየወቀሱት እንደሆነ ወይም እሱን መስዋዕት እንዳደረጉት ነው እየተናገረ ያለው። ሌሎች የዜና ምንጮች የሚሉትን ደግሞ በዚህ ቪዲዮ ነግራችኋለሁኝ ማለት ነው። ስለዚህ ከሮይተርስ ዘገባን በምንጀምርበት ጊዜ ያው ከጨዋታው በኋላ ሞሳላ ይህንን አስተያየት መስጠቱን ብዙ የዜና ምንጮች እየገለጹ ነው። እናም እሱ ምንድን ነው ያለው የሆነ ሰው እኔን መውቀስ ይፈልጋል በማለት ተናግሯል። እናም ያው ቡድኑ የተለያዩ ተጫዋቾች ያስፈልጉናል፣ ለዛ ነው ሞሳላ የተቀያሪ ወንበር ላይ እየተቀመጠ ያለው በማለት ነው የተናገሩት። ከዛ ግን ሞሳላ ትላንትና ምን በማለት ነው የተናገረው? ለዚህ ቡድን ለብዙ ዓመታት ያህል ብዙ ነገር ሰርቻለሁኝ፣ በተለይ በባለፈው የውድድር ዓመት አሁን የተቀያሪ ወንበር ላይ ተቀምጫለሁኝ፣ ያለምን እንደሆነ አላውቅም እና it seems like the club has thrown me under the bus። በቃ ቡድኑ እኔን መስዋዕት እንዳደረገ ወይም ደግሞ እኔን እንደሚወቅስ ነው የሚሰማኝ ወይም የሚታየው እንደዛ ነው በማለት ነው የተናገረው። እናም እንደዛ ነው አሁን እየተሰማኝ ያለው። የሆነ ሰው እኔን መውቀስ እንደሚፈልግ በጣም ግልጽ ነው በማለት ነው የተናገረው። I think it's very clear that someone wanted me to get all of the blame። ያው ሊቨርፑሎች ጥሩ አቋም ላይ አይደለም ያሉት። ስለዚህ it's very clear that someone wanted me to get all the blame። የሆነ ሰው ወቀሳው በሙሉ እኔ ላይ እንዲሆን እንደሚፈልግ ግልጽ ነው በማለት ነው የተናገረው። ወይም ደግሞ እሱ የሚያስበው እንደሱ መሆኑን የተናገረው። በክረምቱ የውድድር የዝውውር መስኮት ብዙ ቃል ተገብቶልኝ ነበረ። እስካሁን ድረስ ለሶስት ጨዋታዎች ያህል የተቀያሪ ወንበር ላይ ተቀምጫለሁኝ። ስለዚህ የገቡልኝን ቃል ጠብቀዋል ማለት አልችልም። ከዚህ በፊትም እንደተናገርኩት ከአሰልጣኙ ጋር ጥሩ ግንኙነት ነበረኝ። ነገር ግን በድንገት ምንም ግንኙነት የለኝም፣ ያለምን እንደሆነ አላውቅም። እኔ እንደሚመስለኝ ወይም እኔ እንደገባኝ ከሆነ የሆነ ሰው እኔን በክለቡ አይፈልገኝም። that someone does not want me in the club በማለት ነው የተናገረው። ስለዚህ ያው ከኤርነስት ሎት ጋር ስላለው ግንኙነት ወይም ስለ ግንኙነቱ መቋረጥ በሚጠይቅበት ጊዜ ያው በመካከላችን በአሁኑ ሰዓት ላይ ምንም አይነት ግንኙነት የለም። ጥሩ ግንኙነት ነበር የነበረን እና ግን በድንገት ያው ምንም ግንኙነት የለንም በማለት ነው የተናገረው። አሁን ዛሬ በፈረንጆቹ ስንት ነው ብቻ ከጥቂት ቀን በኋላ ዲሴምበር 15 ላይ ወደ ግብጽ ያመራል። እናም እሱ ቀጣይ ከብራይተን ጋር ነው ሊቨርፑሎች በፕሪሚየር ሊጉ ጨዋታ የሚኖራቸው ማለት ነው። ስለዚህ ሞሳላ ምንድን ነው ያለው? እሱን ጨዋታ በተመለከተ ያው ቤተሰቦቼ እንዲመጡ ነግሬያቸዋለሁ ያለው I told my parents to come to the club ኮት አድርጌ እዚህ እሱ ያለው ነው። ስለዚህ I said to my parents ለወላጆቼ ነግሬያቸዋለሁኝ ወደ ብራይተን ጨዋታው ነው ልጫወት እርግጠኛ አይደለሁኝም። ነገር ግን ያው ጨዋታው ደስ ይለኛል ወይም ኢንጆይ አደርገዋለሁ እንም going to enjoy it በማለት ነው የተናገረው። ደጋፊዎቹን ለመሰናበት ወደ አንፊልድ እመጣለሁኝ፣ ከዛ ወደ የአፍሪካ ዋንጫ እሄዳለሁ። የአፍሪካ ዋንጫ ላይ ስጫወት ምን እንደሚፈጠር አላውቅም በማለት ነው ሞሳላ የተናገረው። ስለዚህ ያው ሊቨርፑል ከዛ በኋላ ምናልባት ለሊቨርፑል ያ የመጨረሻ ጨዋታው ሊሆን ይችላሉ ተብሎ ተጠይቆ ነበረ። የሞሳላ መልስ የነበረው በእግር ኳስ መቼም ልታውቅ አልችልም በማለት ነው የተናገረው። ይሄንን አሁን ያለውን ሁኔታ አልቀበለውም። ለዚህ ክለብ በጣም ብዙ የምሰጠው ነገር አለኝ ወይም ደግሞ ለዚህ ክለብ ብዙ ያደረግኩት ነገር አለኝ፣ የምሰጠው ነገር አለኝ። so I've done so much for this club በማለት ነው የተናገረው። እናም አሁን ምን ማለት እንዳለብኝ አላውቅም። ያስቃል፣ ነገር ግን እኔ ማመን አልችልም። በጣም ያሳዝናል፣ ወይም ደግሞ በጣም የሚያሳዝን ውጤት ነው እንደ ቡድን በማለት ነው የተናገረው። ምክንያቱም እንደዚህ አይነት ጨዋታዎችን ለማሸነፍ እንጠብቃለን። ያው አሁን እያወራ ያለው ስለ ትላንትናቸው ስለወጡበት ጨዋታ ነው። 2 ጎል ማስቆጠር እንችለን ነበር በጨዋታው መጀመሪያ ላይ። ከዛ በኋላ ጨዋታው በእኛ አቅጣጫ እየሄደ ነበረ። ከዛ የሲሊ ጎልስ ወይም ደግሞ በቃ ዝም ብሎ ተራ ጎሎች ገቡብን አይነት ነገር ነው በማለት የመለሰውና ስለኛ ብቻ ሳይሆን
ስለምንገጥመው ቡድን ነው። ለምሳሌ ሊቨርፑል ከሆነ ቡድን ጋር ሲጫወት ትኩረቱ በሙሉ ሊቨርፑል ላይ አይደለ፣ ስለኛ ስለ ሊቨርፑል ብቻ ሳይሆን ስለ ተጋጣሚያችንም ጭምር ነው በማለት ነው የተናገረው። አሁን ካየኋቸው ከመጨረሻ ጨዋታዎች ላይ ያው ሊድሶች ለማንቸስተር ሲቲ በተለይ በሁለተኛው አጋማሽ ላይ ጨዋታውን አክብደውባቸው ነበረ። ተመሳሳይ ነገር ከቼልሲ ጋር ተመልክተናል። እኛም በተቻለን አቅም እነሱን ያው ለመቋቋም እንደ ጣርን ነው ጥረናል በማለት ነው ያወራው። ኤን ሆፕፉሊ ዊ ካን ሀርት ዘም በሚቀጥለው ያው እነሱን እንደምንጎዳቸው ወይም ደግሞ እንደምናሸንፋቸው ተስፋ እናደርጋለን በማለት ነው የገለጸው ማለት ነው። ስለዚህ ሞሳላ ምንድን ነው ማታምነው ተብሎ ተጠይቆ ነበር። ለ90 ደቂቃ ተቀያሪ ወንበር ላይ መቀመጤን አላምንም በማለት ነው የተናገረው። ለ3ኛ ጊዜ ተቀያሪ ወንበር ላይ መቀመጤ ይሄ በእግር ኳስ ሕይወቴ የመጀመሪያው ጊዜ ይመስለኛል። እኔ በጣም 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 አዝኛለሁ እውነቱን ለመናገር በማለት ነው የተናገረው። ስለዚህ ያው አሁን ከዛ በተጨማሪ ምናልባት ሞሳላ ከተናገራቸው ነገሮች መካከል ያልነገርኳችሁ ነገር ቢኖር ምንድን ነው ይህን ክለብ ሁሌም እደግፋለሁኝ፣ ልጆቼም ይህን ክለብ ሁሌም ይደግፉታል። ክለቡን በጣም ወደዋለሁኝ፣ ወደፊትም ወደዋለሁኝ እና ያው በድጋሚ ይህንን ትርጉም አቀርብላችሁ ከስካይ ስፖርት ነው በነገራችን ላይ። ስለዚህ ትላንትና እናቴ ጋር ደውዬ ያው ለብራይተኑ ጨዋታ ኑ ብያቸዋለሁኝ በማለት ነው የተናገረው። ስለዚህ ከአፍሪካ ዋንጫ በኋላ የሚፈጠረውን አብረን እንመለከታለን። ስለዚህ አሁን ባለው ሁኔታ ምን ታደርጋለህ ተብሎ ነው የተጠየቀው። ሞሳላ አሁን ተቀባይነት የለውም ነው ያለው። ለእኔ ተቀባይነት የለውም አሁን ያለሁበት ሁኔታ በማለት ነው የገለጸው። ይሄ ለእኔ ለምን እንደሚሆን አልገባኝም። ሌላ ተጫዋች ቢሆን ኖሮ እያንዳንዱ ክለብ የራሱን ተጫዋች ፕሮቴክት ያደርገው የሚጠብቀው ነበር የሚከላከልለት ነበር በማለት ነው የተናገረው። እና ምንድን ያለው how I see it now is like you throw Mo under the bus because he's the problem in the team ነው። ስለዚህ እኔ የማየው ችግሩ ሞሳላ ስለሆነ እሱን መስዋዕት ታደርጓለህ ወይም እሱን ትወቅሷለህ፣ ነገር ግን እኔ ችግሩ ነኝ ብዬ I don't think I'm the problem በማለት ነው የተናገረው። ለዚህ ክለብ ብዙ ነገር ሰምቻለሁኝ እና ማግኘት የምፈልገው ክብር አለ። በየዕለቱ ለቦታዬ ወይም ደግሞ ለሚጫወትበት ፖዚሽን መታገል ወይም ፋይት ማድረግ የለብኝም፣ ምክንያቱም ያንን እርን አድርገው ወይም ለፍቼ ያገኘሁት ቦታ ነው በማለት ነው የተናገረው። ከማንም አልበልጥም፣ ነገር ግን ይህንን ፖዚሽን እርን አድርገዋለሁ፣ ለፍቼ ያገኘሁት ነው፣ ይሄ እግር ኳስ ነው። ስለዚህ ኢዝ ዋት ኢት ኢዝ ነው ያለው። እናም ቀጣይ የተጠየቀው ይሄ ለሊቨርፑል የመጨረሻ ጨዋታ ይሆናል ወይ በማለት ነው የተጠየቀው። በእግር ኳስ ልታውቅ አትችልም፣ ይህንን እውነት አልቀበልም። ለዚህ ክለብ ብዙ ነገር ሰርቻለሁኝ፣ ሁሉንም ሰው አይ ላቭ ኤቭሪዋን ያለው በቃ ሁሉንም ሰው ወዳለሁኝ። ኤርሊንግ ሃላንድን ወደዋለሁ፣ ስለሱ ማወራለሁኝ። በአሁን ሰዓት ላይ በፕሪሚየር ሊጉ እኔ የፕሪሚየር ሊጉ ከፍተኛ ጎል አግቢ ነኝ፣ እሱ እንኳን አይደለም፣ እሱ ያሸንፋል፣ ሆፕፉሊ ተስፋ አደርጋለሁኝ። እናም ችግር የለም ኤርሊንግ ሃላንድን ወደዋለሁ በማለት ነው የተናገረው። ስለዚህ በድጋሚ ሞሳላ ምን አለ መሰላችሁ፣ ከፍተኛ ጎል አግቢ ነኝ፣ ምርጡ ተጫዋች ነኝ፣ ሊጉን ጥሩ በሚባል ሁኔታ አሸንፊያለሁኝ። እናም በሚዲያ እና በደጋፊዎች ፊት ቆሜ እንዲህ ነኝ ብዬ የምናገረው እኔ ነኝ በማለት ያው በሀዘኔታ ነው የገለጸው። ስለዚህ ይሄ ጭራሽ አንተን ይጎዳሃል ተብሎ ነበር የተጠየቀው። በትክክል ብሎ ነው የመለሰው። አብሶሉትሊ ለክለቡ ካደረግኩት ነገር አንጻር ይሄ በጣም ያሟል፣ አስቡት በማለት ነው ያወራው። እና አፍተር ጎይንግ ፍሮም ሆም ቱ ዘ ክለብ ዩ ዶንት ኖ ኢፍ ዩር ስታርቲንግ፣ በቃ ከክለቡ ወደ ቤት ስትሄድ ተሰላፊ ትሆን አትሆን አታውቀውም። ክለቡን በደንብ አውቀዋለሁ፣ እዚህ በጣም ብዙ ጊዜ ሆኛለሁኝ። ነገ ጄሚ ካራገር ያው በቃ እኔን ይወቅሰኛል በማለት ተናግሯል። እናም ቢወቅሰኝም ችግር የለውም ዳትስ ፋይን ያለው። ስለዚህ ወደ ሳውዲ ፕሮ ሊግ የመሄድ ጥያቄውን ጠይቀውት ነበረ። ለዚህ ጥያቄ መልስ የለኝም ወይም መልሱን አላውቀውም። ምክንያቱም ያው ሀሳብ ከሰጠ ክለቡ ወይም ሊቨርፑል በተለየ አቅጣጫ ይህንን ስለሚመለከተው የእሱን መልስ ስለሚመለከተው ለዚህ መልስ የለኝም በማለት ተናግሯል። እናም አሁን ያለበት ሁኔታ ለመፍታት የሚከብድ ነው ወይም የማይፈታ ሁኔታ ውስጥ ነው ወይ ያለው የሚል ጥያቄ ነበር የቀረበለት። የማይሆን ነገር ነው ብዬ ማለት አልችልም ነው ያለው።
ነገር ግን ያው እኔ እንደሚሰማኝ ወይም እኔ እንደገባኝ ከሆነ ለዚህ ክለብ ብዙ ነገር አድርጌያለሁ። ደጋፊዎቹን ወዳቸዋለሁ። ቡድኑን ብዙ ነገር አድርጌያለሁ። ቀጣይ ምን እንደሚሆን አላውቅም በማለት ነው የተናገረው። ስለዚህ ደብሊ ፍራስትሬቲንግ ዳት ዩ ዲድ ናት ኢቨን ካም ኦን፣ ጭራሽ ወደ ሜዳ ባለመግባት ምንድነው ፍራስትሬሽንን ወይም ጭንቀትህን ድረው አድርጎታል ወይም ጨምሮታል በሚባልበት ጊዜ ብሎ በተጠየቀበት ጊዜ ሞሳላ መልስ የነበረው ያንን መመለስ ትችላለህ ነበረ። እዚህ ክለብ ላይ ቆይቻለሁኝ በዚህ ትውልድ ካሉት የሊቨርፑል ተጫዋቾች ከሁሉም በላይ ከፍተኛ ጎል ያስቆጠርኩት ወደ ፕሪሚየር ሊጉ ከመጣው በኋላ ከኔ በላይ ጎል ያገባና ከኔ በላይ አሲስት ያደረገ ማንም ያለ አይመስለኝም በሙሉ በፕሪሚየር ሊጉ ማለት ነው፣ በሊቨርፑል ብቻ ሳይሆን። ስለዚህ ሌላ ክለብ በሆን ኖሮ ያው የቡድኑ ሰው ወደ ሚዲያ ይሄድና ጭራሽ እኔን ይከላከልልኝ ነበረ። ነገር ግን እዚህ ውስጥ ያለሁት እኔ ነኝ በማለት ነው የተገለጸው። ስለዚህ ምሳሌ ልስጥህ በማለት አውርቷል። ያው ይሄ ትክክለኛ ነገር ሊሆን ይችላል፣ ምክንያቱም ኢትስ ሲሊ በጣም ሶሪ በማለት ነው የተናገረው። ይቅርታ ብሎ ነው የጀመረው። ከጥቂት ጊዜያት በፊት ሃሪ ኬን ለ10 ጨዋታዎች ላይ ጎል አላገባም ነበር እና ሚዲያው እንዳለ ሃሪ በእርግጠኛነት ያስቆጥራል ብሎ ሲያወራ ነበረ። ወደ ሞሳላ በሚመጣበት ጊዜ ግን አይ ሞሳላማ ቤንች ላይ ነው መሆን ያለበት ብለው ነው የሚያወሩት ነው ያለው። ስለዚህ ግን ያው ሃሪ ኬንን እሱ እንደ ምሳሌ ስለሰጠ ይቅርታ በማለት ነው የተናገረው ሞሳላ። ስለዚህ when you say about someone wanting you out፣ ስለዚህ ማን ነው አንተ ከክለብ እንድትወጣ ይፈልጋል ያልከው ማን ነው ተብሎ ሲጠይቅ አላቅም እውነቱን ለመናገር በደንብ አላውቅም ነው የተባለው። ስፖርቲንግ ዳይሬክተሩ ነው ወይ ሲባል አይ አይደለም ብሎ ነው የመለሰው። ምንድነው ያላልኩትን ነገር አትበል ወይም ብሏል አትበል፣ like don't put words in my mouth ነው ያለው። ስለዚህ ካለው ሁኔታ አንጻር ያ ነው የሚታየኝ ብሏል። በቃ የሆነ ሰው እንዲወጣ ይፈልጋል፣ ግን ከኔ ነው ብዬ አይደለም ምክንያቱም ስለማላቅ ነው ያለው። had anyone sort of communicated and explained the situation to you, have you actually asked for that? ስለዚህ ያው ጠይቄያለሁኝ በማለት ነው የመለሰው። ስለዚህ ያናገረ ሰው አለ ወይ ጠይቀሃል ወይ? አዎ ጠይቄያለሁኝ፣ ምንም አይነት ማብራሪያ አላገኘሁኝም። ትናንትና እንዳየሁት እንደማልጫወት አውቄያለሁኝ እና ያ ነው። ስለዚህ በቃ ዋጥ አድርጌ ወደ ቤቴ መሄድ ነው ያለብኝ በማለት ነው የተናገረው። በእርነ እንደማትጫወት በግል ተነግሮሃል ወይ አንተ ጋር መጥተው ተብሎ ነው የተጠየቀው። ትናንትና ነግሮኛል እና ከሱ ጋርም ስብሰባ ነበረኝ በማለት ነው የተናገረው። የሚሰማን ስሜት ገልጸህለታል ወይ? ማዘንህን ነግረኸዋል ወይ ሲባል ስሜቴን በደንብ ያውቀዋል በማለት ነው የመለሰው። ያው ሞሳላ በአሁኑ ሰዓት ላይ ለ2 ዓመት ከሊቨርፑል ጋር እንደሚቆይ ፈርሟል እና ያንን መፈረሙን ትጸጸታለህ ወይ ተብሎ ነው የተጠየቀው። ስለዚህ የሞሳላ መልስ የነበረው ምንድን ነው? ኢማጂን ሃው ባድ ዳት አይ ሃቭ ቱ አንሰር ኢት ሆነስትሊ። ስለዚህ በትክክል እንዴት እንደመመልሰው ሃው ባድ በምን ያህል በመጥፎ ሁኔታ እንደመመልሰው ጀስት አስብ በማለት ነው የመልሰው እና ይሄ የሚጎዳ ነገር ነው። ጥያቄው ራሱ ያማል እና ይሄ ክለብ ለዚህ ክለብ መፈረም መቼም የምጸጸተው ነገር አይደለም። እዚህ ኮንትራቴንም አዲስ መስሎኝ ነበረ፣ የእግር ኳስ ህይወቴንም እዚሁ የሚዘልቅ መስሎኝ ነበረ። ነገር ግን ነገሮች እንዳቀድኳቸው እየሄዱ አይደለም። ለዚህ ክለብ ያው መፈረሜን በፍጹም ሪግሬት አላደርገውም ወይም አልጸጸትም በማለት ነው የተናገረው። ስለዚህ እንደዚህ ያልቃል ብለህ አስበህ ነበር ወይ? ምክንያቱም አንተ በሊቨርፑል ታሪክ ከምርጡ ከሚባሉት ተጫዋቾች መካከል አንዱ አንተ ነህ ሲባል ያው ማለቁ አይቀርም። ነገር ግን በዚህ አይነት መልኩ ግንኙነታችን ለምን ማለቅ አለበት ወይም ግንኙነታችን ለምን መቋረጥ አለበት? ምክንያቱም በጣም ጥሩ አቋም ላይ ነው ያለሁት። ከ5 ወር በፊት የእያንዳንዱን የግል አዋርዶች እያሸነፍኩኝ ነበረ። ስለዚህ ወደዚህ አቅጣጫ ለምን እንደመጣ ግራ እንደገባውን የገለጸው I'm sorry, everybody in the team is not in his form yet. I'm the one who has to defend himself now. ስለዚህ ቡድን ውስጥ ያለ ሁሉም ሰው ጥሩ የሚባለው አቋም ላይ አይደለም ያለው። ነገር ግን አሁን ጥሩ አቋም ላይ ነኝ ብዬ ራሴን መከላከል ያለብኝ እኔ ነኝ። ሌሎቹ ተጫዋቾች ያንን እያደረጉ አይደለም በማለት ነው የገለጸው። ስለዚህ አሁን አርነ ስሎትን በድጋሚ የምታናገርበት ቀጣይ
ቀጣዩ ስቴፕ ወይም ቀጣዩ ነገር ኤርነ ስሎትን በድጋሚ የምታናገርበት ነው ወይ ተብሎ ሲጠየቅ አይመስለኝም በማለት ነው የመለሰው። ብዙ አውርተናል ነው ያለው። ስለዚህ ከኤርነ ስሎት ጋር የነበራችሁ ግንኙነት ተሰብሯል ወይ ሲለው፣ አዎ በአሁን ሰዓት ላይ በመካከላችን ምንም አይነት ግንኙነት የለንም። ጥሩ ግንኙነት ነበረን፣ ነገር ግን አሁን በድንገት ምንም አይነት ግንኙነት የለንም ብሎ ነው የመለሰው። ስለዚህ አንተ ሳታውቀው የተቀየሩ ነገሮች አሉ ወይ ብሎ ሲጠይቀው ከኔ በላይ እናንተ ታውቃላችሁ፣ ስለዚህ እኔ አላውቅም ብሎ ነው የመለሰው። እና do you feel like down from the teammates as well? ስለዚህ የቡድን አጋሮችህም ያው አንተን እንዳላገዙ ከአንተ ጎን እንዳልሆኑ ይሰማሃል ወይ ተብሎ ሲጠየቅ አይ ነው ያለው። እነሱ ምን ያህል እንደምወዳቸው ያውቃሉ፣ እነሱን ምን ያህል እንደምደግፋቸው ያውቃሉ እና ከጨዋታው በፊትም ከጨዋታውን በኋላ እኔ ልምድ ያለኝ ተጫዋች ነኝ፣ በእነሱ ቦታ ሆኛለሁኝ። ሁሌም እነሱን ደግፋቸዋለሁ፣ ልምዴን አካፍላቸዋለሁ። ነገር ግን በፍጹም ተጫዋቾቹ ከዚህ ጋር ምንም ያገናኛቸው ነገር የለም በማለት ነው የተናገረው። እነሱ ጭራሽ በእኔም በጣም ይደግፉኛል እና በእኔና በተጫዋቾቹ መካከል ፍቅርና መከባበር አለ ብሎ ነው ያወራው። ያው ኤርነ ስሎት የሞ ሳላህን ተቀያሪ ወንበር ላይ ለሶስተኛ ጨዋታ ያደረገበት ምክንያት ምንድን ነው ያለው? ኢትስ ኔቨር አን ኢዚ ዲሲዥን፣ መቼም ቀላል ውሳኔ አይደለም። ምክንያቱም ሞ ሳላህ ምን ያህል ምርጥ ወይም አሪፍ ተጫዋች እንደሆነ እናውቃለን። ነገር ግን ቡድኑን የምመርጠው እኔ ነኝ በማለት ነው የተናገረው። ስለዚህ ለዛም ነው ይህንን ውሳኔ ወሰንኩት በማለት ነው የተናገረው። ስለዚህ ስለኛ ብቻ ሳይሆን ስለምንገጥመውንም ቡድን ማሰብ አለብን። ባለፉት የመጨረሻ ጨዋታዎች ላይ እነሱን ተመልክቻቸዋለሁኝ። ለሲቲ ምን ያህል ከባድ እንደሆኑ በተለይ በሁለተኛው አጋማሽ ላይ ተመልክቻለሁኝ። ከቼልሲም ጋር ሲጫወቱ ያው ሌሶችን ተመልክቻቸዋለሁ በማለት ነው የተናገረው። ስለዚህ we try to adapt as best as we can፣ በተቻለን አቅም ከነገሮች ጋር አብሮ ለመሄድ እንሞክራለን እና እንጎዳቸዋለን ብለን እናስባለን ያሉ። ስለዚህ ባጭሩ ይሄንን ይመስላል። ይሄ ቪዲዮ በጣም እየረዘመ ነው። ምናልባት እናንተ በዚህ ቪዲዮ ላይ ማወቅ ያለባችሁ ነገር ምንድን ነው? ያው የስካይ ስፖርት ዘገባ ያው አሁን መጨረሻ ላይ ነገሮችን ጠቅላላ አድርገው ሲዘግቡ ምንድን ነው ይሄኛው ነገሮች ጭራሽ እየተባባሱ የመጡ ነው የሚመስለው ነው የሚለው። እናም ስሎት ሞ ሳላህን ለሶስተኛ ጊዜ በተቀያሪ ወንበር ላይ በማስቀመጡ እና ደግሞ ትናንትና ጭራሽ ስላላስገባው ማስተላለፍ የፈለገው መልእክት አለ፣ በቃል ሳይሆን በተግባር እና ያንንም አሳይቷል በማለት ነው የተናገረው። ሳላህ ደግሞ በጄሚ ካራገር በጣም ሲወቀስ ነበረ። ስለዚህ እሱንም እንደ ማጠቃለያ ሀሳብ አንስተዋል። Slot was already under increasing external pressure after failing to win 7 points against West Ham. ስለዚህ to win the 7 points ስለዚህ ያው ዌስትሃምን ማሸነፍ አልቻሉም፣ ሰንደርላንድን፣ ሊድስ ዩናይትድን ማሸነፍ አልቻሉም። ስለዚህ እንደውም ጄሪ ካራገር ምንድን ነው ያለው? ኤርነ ስሎት ስራውን ላለማጣት መስራት አለበት ነው ያለው። እና የሳላህ ደግሞ አሁን ይህንን ነገር መናገር ጭራሽ ለዚህ ለደችማኑ ወይም ለኤርነ ስሎት ስራውን ያከብድበታል እንጂ አያቀልለትም የሚል ማጠቃለያ ሀሳብ ነው የሰጡት።